ለ11 ዓመት ታክሲ በምሰራበት ጊዜ ከ6 ወይ ከ7 ዓመት በላይ ገንዘብ አጠራቅሜ ነበረ። እሱንም ለመውለድ ለሆስፒታል ልከፍል ነበረ። ብዙ ነገር ፕላን አውጥተናል ከዶክተሮቹ ጋር። አንዱ ያው ክፍያው እዚህ ትንሽ በጣም ስለበዛብኝና ኤክሰስ ስለሆነ ወደ ኬርላ ብሄድ ማለት በቅናሽ ዋጋ እንደማገኝ ተነገረኝ። እኔ ግን ህሊናዬ ላይ የነበረው እዛ ቦታ ላይ ሰው የለኝም፣ የራሴ የምለው ሰው የለም። ብቀመጥ ሆቴል ነው ወይ ብቀመጥ ሆስፒታል ነው፣ ከሆስፒታል በወጣ ሆቴል ነው። ከዛ በኋላ እኔ በጣም የሆነ አሁንም ያለብኝ ነገር አለ። መጀመሪያ አመጋገቤ ትክክል አይደለም። በቃ በጣም የሚያስጠላ አበላል ነው የምበላው። ማለት ምናልባት ጥሩ ነገር እናንተ የምትሉት አሁን ለምሳሌ አሳ፣ ዶሮ፣ ስጋ የሚባሉ ነገሮችን ስፔሻሊ ከኢትዮጵያ ውጪ ሲሆን አልቀምሳቸውም። ኢትዮጵያም ቢሆን በጣም ለህፃን ልጅ ከሚሰጠው በታች ነው የምበላው። እኔ እውነት በትክክል ምግብ በላች ጌጤ ከተባለ ወይ ሽሮ ነው ወይ እንጀራ በሚጥሚጣ ነው የሚሆነው። እና ይሄ ነው ተፈጥሮዬ። ምግብ መብላት አልችልም። በዚህ የተነሳ ሰውነቴ ሼክ ያረጋል። ሼክ ያኔ ኢቭን ስኳሬ ቢወርድም ባይወርድም ሼክ ያረጋል። ያኔ ፓወር የሚባለው ነገር የለኝም። የሆነ በጣም የሚሰቀጥጥ የወፍ አቅም ነው ያለኝ። እንዲህ የሆነ ሰው በዚች ጣቱ እንዲህ ቢነካኝ ፍግም የምል አይነት ሴት ነኝ። አቅም ስለሌለኝ የምፈልገው የምመርጠው ከቤተሰቦቼ ጋር መሆን ነው። በተለይም ደግሞ ኢትዮጵያ ከገባው ከሰው በላይ የምትረዳኝ ታናሽ እህቴ ወይም የእናቴ ልጅ ናት። የኔ ነገር ሁሉ ነገር የሚገባትና በቃ በጣም ብዙ የሚገርማችሁ እኔን ከስኳርም ሆነ ከግፊት ፕሮቴክት ለማድረግ የማትወቅጠው የማትፈጨው የማትሰራው ነገር የለም። ታናሽ እህቴ በጣም ሞክራለች። ካንዴም 2 ጊዜ ከባድ ሜጀር የተባሉ ኦፕሬሽኖችን ሳደርግ እሷ ናት የተንከባከበችኝ። ታናሼ ብትሆንም እኔ እንደ እናቴ ነው ማያት። የሚገርማችሁ እንደ እናቴ እና ጧት ከእንቅልፌ ስነሳ ራሱ እሷን እግዚአብሔር በህይወቴ ስላረገልኝ ደስ ይለኛል። ምናልባት እኔ እውነት ትንሽዬ እጄ ላይ ገንዘብ ቢኖር ሙሉ ለሙሉ ህይወቴን የማደርገው እዛ ነው። ለምን በደንብ ከምነግራችሁ በላይ ስለምትንከባከበኝ። ላመሰግናትም ወዳለው ሁሉ ጊዜ ብያቸዋለሁ። እና ላይቆጫችሁ የሚችል ነገር ካለ ታማችሁ ሐኪም ቤት ስትሄዱ ነው። ወደፊት አይቆጫችሁም ብታረጉት። ይሄንን እዚሁ ሀገር ላይ ኢማራት ውስጥ አንዲት ሴት ድርቀት ይዛትና ታቋታላችሁ ብዬ አስባለሁ። ምክንያቱም በጋዜጣ ላይ ወጣለች። በጋዜጣ ላይ ታሪኳ ወጥቶ እርዳታ ተሰብስቦላት ነው በኦፕሬሽን ግማሽ የተወሰነ ፓርት ተቆርጦ ካንሰር ከሆነ በኋላ ይወጣላት። ይሄ ሆነው በተራ በድርቀት ነው የተፈጠረው። ድርቀት ማለት ደግሞ የሰገራ መድረቅ ማለት ነው፣ የሆድ መድረቅ። ይሄንን ቤታችሁ ሆናችሁ ማከም የምችሉት ጀስት ውሃ ባለመጠጣት፣ በቂ ውሃ ባለመጠጣት፣ ቤት ውስጥ ተራ የሚባሉ ጥቃቅን የሆኑ ራስን ፕሮቴክት ማድረጊያ ነገሮችን ባለመጠቀም። እስቲ እድሜያችሁ 18 ከሆነ እድሜያችሁ 20 ከሆነ አመጋገባችሁን አስተካክሉ። ትችላላችሁ። ዱልዱም የሆነ ህይወት አትኑሩ። ምናልባት የሆነ ቅርጽ ስጡት። ውሃ መጠጣት፣ ትኩስ ውሃ አፍልቶ መጠጣት፣ ሻይ ያለ ማብዛት፣ ቡና ያለ ማብዛት፣ እነኚህ ጨው ያለ ማብዛት፣ ስኳር ያለ ማብዛት። በቃ ያኒ ላይፋችሁን ያኒ ከመጠን በላይ ኤክሰስ የሆነ ነገር አድርጎ አይደለም። ምክንያቱም ያቺን የቁርጥ ቀን ልናልፋት አንችልም፣ ምንም ነገር ብናደርግ ማለት ነው። የሚቆጫችሁን ነገር አታድርጉ። ምክንያቱም ትቆጩበታላችሁ። የሚቆጭ ብዙ ነገር አለ። አትመልሱትም፣ ወደኋላ አትመልሱትም። እኔ ለእናቴ የሚገርማችሁ ደርሻለሁ። ግን ያኔ ምን ልበላችሁ፣ እኔ አረብ ሀገር ከሄድኩ በኋላ ስንት ዓመት ቆየው መሰላችሁ? ይሄ አራቱ ጥርሷ በስኳር ረግፎን አራቱ ማለት የፊት ጥርሷ
በጣም ስኳር ያማታል። ማንም ሰው ስኳር እንዳለባት አያውቅም። ማናችንም የሚገርማችሁ ነገር ማለት ነው ጥርሷ እንኳ ወልቆ 4 ጥርሷ ወልቆ እኛ የምናስበው ወድቃ ነው ወይ የሆነ ነገር ነው እንደ ማለት ወድቃ ታውቃለች። ሰው ሲደባደብ ለመገላገል ገብታ ወድቃ ታውቃለች። በቃ የገመት ነው ያን ቀን ተነክቶ ነው ጥርሷ እና ይወጣል ይሄ ወደ ውጭ። ከዛ በኋላ ይወልቃል 4ቱ እንዳለ ይሄ። ከዛ አረብ ሀገር ሆኜ እነዚህ ነገሮች እንዲስተካከሉ አደረኩኝ። ገብቷችኋል? ከዛ ውጪ ግን ኢቭን ስኳር እንኳን እንዳለባት አናቅም። ጉበቷ ፌል አርጎ ነው እኛ የደረስነው ለሕክምና። በቃ እኔ አረብ ሀገር ነኝ ያለሁት። እማዬ ኮማ ውስጥ ገባች፣ ተደወለልኝ። ስገባ ፌል አርጓል ጉበታቸው ተባለ። በምን? በስኳር። ገብቷችኋል? ስኳርን ደግሞ ምን ያመጣዋል ካላችሁ ብዙ ነገር ነው። ስኳር የሌለባችሁ ሰዎች በቤተሰባችሁ በዘር ግንዳችሁ ላይ ስኳር ካለ ፕሮቴክት ማድረግ ነው በቂ። ምክንያቱም እኔ ተነግሮኝ ነበረ ከዶክተር ተነግሮናል፣ ለሁላችንም ፕሮቴክት አድርጉ ራሳችሁን እንዳይመጣ ስኳር እንዳይመጣ። ምክንያቱም የቤተሰብ ስለሆነ እንዳይመጣ ራሳችሁን ጠብቁ። ምንድነው የምትጠብቁት? ያኔ ለምሳሌ ጣፋጭ ያለ ማብዛት፣ ከመጠን በላይ ያለ መናደድ፣ ነገርን ውስጥ አለማስቀመጥ ምናምን። የምትችሉትና የማትችሉት ነገር አለ። በሰዓቱ ምግባችሁን መመገብ፣ ሰዓት ጠብቃችሁ። ሰው ምንም ቴንሽን ላይ ሰጠው ይችላል። ኢቭን ማለት ነው እርቧችሁ፣ አንዳንድ ጊዜ እርቧችሁ። እስቲ ስንቶቻችሁ ይሄን ታረጋላችሁ? አረብ ሀገር እየሰራችሁ። እኔ ይሄ መልእክቴ በተለይ የሚሄደው አሁንም ታክሲ ሹፌሮች ጋር ነው። ምክንያቱም እዚህ ሀገር ታክሲ ሹፌር ደሞዝ አይከፈለውም፣ ኮሚሽን ነው የሚሰጠው። ስለዚህ ያንን ታርጌት ለማግኘት ሲል ሳይበላ ታርጌቱን ለመስራት ሜቢ ሰዓት ያልፋል፣ ይርባችኋል። በጭንቅላታችሁ ላይ ምን ልብላ፣ ቆይ ቺክን በራጣ ልብላ፣ ቆይ ኪማ በራጣ ልብላ፣ ወይ እንደዚህ ነገር ልብላ፣ ኢንዶሚ ልብላ፣ ቆይ እንጀራ በሽሮ ልብላ። ይሄን እያልክ ውስጥ ክፍት ነው፣ ውስጥ እንስፍስፍ ይላል። እንጀራ በሽሮ ውስጥ ወይ ይመጣብሃል፣ አፍ ምራቅ ይሞላል። እንደዚህ እያልክ ማለት ነው ሰዓቷ ታልፋለች። ከዛ የመብላት ፍላጎትህ ይቆለፋል። እንዲህ ሆኖ ስትበሉ ደግሞ የምትበሉት ከምትበሉት በታች ነው። ይሄ ወደዳችሁም ጠላችሁም ቀጥታ መንገዱ የስኳር ነው። ስለዚህ እኔ እንደዚህ ነው ያዘኝ። እግዚአብሔር ምስክሬን ነው የምላችሁ። ከራሴ ጋር ግብግብ የገጠምኩበት ረጅም ዘመን አለ። እኔ ነኝ ራሴ ነኝ አጋልጬ ራሴን የሰጠሁት ለስኳር ብዬ። ስኳር አለባችሁ ማለት የበሽታ ኮሮጆ ነው የማያመጣው ኮተት የለም፣ አስከትሎት የማይመጣ ነገር የለም። ስኳርም ፕሮቴክት ካረጋችሁ ግን ምንም ነገር ማምለጥ ትችላላችሁ፣ እመኑ። ስኳርን ደግሞ አንደ እድሜያችሁ ከ40 ዓመት በላይ የሆናችሁ ሰዎች ኦሬዲ ምግባችሁ ውስጥ ጨውና ስኳር መጠኑን ጠብቆ፣ የምትችሉ ሰዎች ደግሞ ዳይት ላይት ነገሮችን ተጠቀሙ። ምትችሉ ኢትዮጵያ ውስጥ ያላችሁ ሰዎች ደግሞ የምንበላው አብዛኛው ነገር እንደው እውነት ለመናገር መጥቼ አይቼዋለሁ። ባላየው ለምሳሌ ከድሮ ድንቹም ተላልቋል፣ ቲማቲሙም ተላልቋል። ግን ጠረኑ አለ ብትሉኝ፣ አዎ የድንቹ ቴስት አሁንም እዛ አለ። እዚህ ሀገር እኮ ድንች ወጥ በእጃችሁ ከትፋችሁ ሰርታችሁ ስኳር ይላል። ከየት መጥቶ እንደሆነ አታውቁት። ስኳር ድንች ብትቀቅሉት እንደ ተቦካ ዱቄት እንደ ሊጥ ነው የሚሆነው። እዛ ያለው ግን አሁንም እንደ ድሮ ነው። ስለዚህ በቃ አሁን እውነቴን ነው ክርስቶስን በኋላ ከምትቆጩ እዚህ ደግሞ ከእድሜያችሁ ከ18 ዓመት ጀምሮ ማዳም ቤት ያላችሁ ሰዎች ምግብ ላይ እልሃችሁን የምትወጡ የምትመስሉ አላችሁ። ሩዝ በሳፋ አቅርባችሁ የምትበሉ ግማሾቻችሁ እንደውም በቅርቡ እያየን ነው። ራሳችሁን ቪዲዮ እያደረጋችሁ እየበላችሁ ከምግቡ ጋር ጸብ ስትፈጥሩ እያየን ነው። ከዛ በኋላ ሞል ውስጥም የተለያየ ቦታ ስናያችሁ አቋማችሁ ዱልዱም ሆኗል። ዱልዱም ያኒ ወጥ አንድ እንዲህ ሆኖ እግራችሁ አንዴ እንዲህ የምታረጉት
ቤት የሚያነቃንቅ ይሄ ነገር ማጋነን አይደለም። ይሄ የሚያስቅ አይደለም። ይሄ ለቀልድ አይደለም። እኔ በጣም የታዘብኳችሁ ሰዎች አላችሁ። ሩዝም ሆነ ክብዝ በጣም ምን ያህል ዴንጀረስ እንደሆነ ታውቃላችሁ እንዴ? ምን ነው እንዴ? አንዳንድ ጊዜ ለራሳችሁ ገና የሆናችሁ ሰዎች እኔ አይቻችኋለሁ እኮ የተለያየ ቦታ እንተያያለን። ግማሹ ፊቱን እንኳን እንዴት ፕሮቴክት አሁን እዚህ ቤት እኔ የምሰራበት ቤት ያለችው ልጅ ክርስቶስ ይመስክርብኝ እምላችሁ አቡዳቢ 3 ዓመት ሰርታለች እና መጥፎ ሴት ስለነበረች ሴትየዋ በጣም መጥፎ ሴት ቤት እየሰራች የሌላ ሀገር ዜጎች ናቸው ማለት ነጮች ናቸው፣ ግን በቃ እረፍት አትሰጣትም ነበረ። ግን በጣም ከስታ ነው የወጣችው እዛ። እዚህ ደግሞ ልቅቅ ተደርጋ ኖርማል ህይወት ነው አበላሏ። እንዴት ፕሮቴክት የአንድ ልጅ እናት ናት፣ ባለትዳር ናት። እንግዲያውስ ማለት ነው አመሰግናለሁ ሚጡ። ባለትዳር የሆነ ሰው አሁን ሌላ ምን እፈልጋለሁ ብሎ ምን ሊያደርግ ይችላል ብላችሁ ታስባላችሁ? አይቻችኋለሁ ፊታችሁ ላይ ብጉር ይሄን እስኪወጣ ድረስ ምንድነው እንደዛ የሚያደርገው? 1 ቸኮሌት፣ 2 ለስላሳ መጠጥ፣ 3ኛ ዘይት። ይሄ በቃ የሆነ ቅባት፣ ቂቤ፣ ቺዝ ምናምን የምታበዙ ልጆች አላችሁ። እነዛ ነገሮች ወደፊት ዋጋ ያስከፍሏችኋልና ምናልባት እኔ ምን ይቆጨኛል ካላችሁ እንዳልኳችሁ ለማህፀኔ ፕሮቴክት ምንም ነገር አላደረኩም። መጀመሪያ ላይ ሐኪም ቤት እንደማንኛውም ሰው ሄጃለሁ 2 ጊዜ። ከዛ በኋላ ግን መጀመሪያ ላይ ዶክተር ለማስታገሻ ብሎ ፖንስታን ሰጠኝ። ፖንስታን የሚባል መድኃኒት አለ፣ ማንም ሰው ያውቀዋል። ያንን ፖንስታን ስወስደው ምን አረገልኝ መሰላችሁ? ደሜንም ቁርጠቴንም አቆመልኝ። ከዛ ከፖንስታን ጋር በፍቅር ወደኩ። ፖንስታን ቀለቤ ሆኖ ለአመታት ቆየ። ሐኪም ቤት አልሄድም፣ ምንም አላረግም። ለምን? ደሙም ይቆማል። የመጀመሪያ ቀን እንኳ ቢሆን የመጀመሪያ ቀን አትሊስት እንዲፈስ መተው አለበት። ቆሻሻ ነው ተጠርጎ ከውስጣችን የሚወጣው አይደል? እኔ ግን ያ ራሱ እንዲጠራቀም ነው ያደረኩት። ዞራችሁ ትከፍሉበታላችሁ፣ ለዛውም የማያልቅ ቢል፣ ምናልባት እድሜያችሁን ሙሉ የሚሄድ አሟችሁ። አሁን ጌጤ ምንድነው የምትሉት? አንዳንድ ሰው የሆነ ፈሳሽ ከማህፀን ይወጣል የምታውቂው ነገር፣ እንዴት እንደዚህ ታደርጋላችሁ? ሐኪም ቤት ሂጂ ሐኪም ቤት። እኔ ዶክተር አይደለሁም። ለዶክተርም እንዲህ ብትጠይቂው አይረባሽም። ፋርማሲ ሄደሽም ነግረሽ መድኃኒት ብትጠቀሚ ምንም ዋጋ የለውም። ሐኪም ቤት ከሄድሽ ግን ሶሉሽን ታገኛለሽ። ሂጂና ዶክተር አሳይ ራስሽን። ነገን መኖር፣ ነገን መውለድ፣ ነገን እናት መሆን የምታስቢ ከሆነ ዛሬን ሂጂ ሐኪም ቤት። እዚህ ጋር በጣም ብዙ ልጆች አንድ አይነት የኔ ምስቅልቅል ያለ ህይወት በጣም ብዙዎቻችሁ እዩ ገብርኤልን አብዛኛዎቹ ማጸናቸውን ያማቸዋል። ለምን እንደሚያማቸው ታውቃላችሁ? ስራው ከባድ ስለሆነ ነው። ስራው ከባድ ሆኖ ሲያማቸው ሐኪም ቤት አይሄዱም። የሚመርጡት ቲክቶክ ላይ መተው በአጋጣሚ ለምሳሌ እኔ የሆነ እቺ ልጅ ማናት እንትና የሚጸጽትሽ ስትለኝ እየነገርኳት ነው። አንድ ብያለሁ ገንዘብ ያለ ማስቀመጥ። እኛ የምናወራው ስለዚህ ነገር ብቻ ስለሆነ ገብታችሁ እኔ ዶክተር አይደለሁም። በጣም በሚያሳዝን ሁኔታ የአረብ ሀገር ሸቃላ ነኝ። ሶ ከደረሰብኝ አንጻር ሜቢ ብትለወጡ ብዬ ምናልባት ብዬ ነው። አንደኛ ገንዘብ አስቀምጡ፣ ምንም መንገድ የለውም። there is no any way ያልኳችሁ። ነገን እረፍት የምትፈልጉ ከሆነ ነገን በ47 ዓመታችሁ በአረብ ሀገር መሰቃየት መንከራተት ካልፈለጋችሁ በስተቀር ሄዱ፣ አስቀምጡ። የትም ይሁን እዚህም ይሁን እዛም ይሁን የትም ቦታ ትንሽ ገንዘብ ሊኖራችሁ ግድ ነው። በተለይ ማለት ነው መኪና መግዛት የምትችሉ ሰዎች፣ ተቀማጭ ቤት መግዛት ምንም ይሁን ኮንዶሚኒየም